ሰላም ጤና ይስጥልኝ። ታማኝ የመረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣቸዋለን። ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ህወሓት ከሀገር ውስጥና ከውጭ ኃይሎች ጋር በመሆን ለአዲስ ጦርነት እየተዘጋጀ ነው ሲሉ የኢፌዴሪ መከላከያ ሰራዊት ከፍተኛ መኮንን በይፋ መክሰሳቸው በቀዳሚነት የምንመለከተው ጉዳይ ይሆናል። የህልውና አደጋ አለብን የሚለው ሁሉ አደጋ አለበት ብዬ አላስብም። የኢዜማው አመራር የታጣቂዎችን ሰበብ መሞገታቸው ሌላኛው ጉዳያችን ነው። አቶ ጌታቸው ረዳ ኤርትራን በአሁኑ ሰዓት ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የላትም ማለታቸው አነጋጋሪ ሆኗል። በደቡብ አፍሪካ በስደተኞች ላይ ጥቃት ሊፈጽም የሚችልበት አዝማሚያ በመታየቱ ለኢትዮጵያ የጥንቃቄ ማሳሰቢያ ተሰጠም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚህ ነበሩ። አሁን ደግሞ የክስተቶቹን ዝርዝር መረጃ፣ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። የህወሓት ከሀገር ውስጥና ከውጭ ጸረ ሰላም ኃይሎች ጋር መቀናጀት ለአዲስ ጦርነት ከፍተኛ ዝግጅት እያደረገ መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃይል ጀነራል አለምሸት ደግፌ በይፋ ከሰሱ። ጀነራሉ ይህንን ያስታወቁት ትላንት በተካሄደው ዓመታዊ የብሔራዊ የደህንነት ኮንፈረንስ ላይ ባደረጉት ንግግር ሲሆን ህወሓት ቀደም ሲል ከነበረው የጦርነት ጠባሳ ሳይማር አሁንም የትግራይ ወጣቶች ወደ አዲስ የአመጻ ዙሪት ለማገድ እየተንቀሳቀሰ መሆኑን ገልጿል። ጀነራል አለምሸት ደግፌ እንዳሉት ህወሓት በአሁኑ ወቅት በትግራይ ክልል ውስጥ በህዝብ ላይ መጠነ ሰፊ ግዳጅ ወታደራዊ ምልመላ እያካሄደ ይገኛል። ይህ አሁን እየታየ ያለው እንቅስቃሴ ልክ 5 ዓመት በፊት ወደ መጀመሪያው ደም አፋሳሽ የሰሜኑ ጦርነት ከመግባቱ አስቀድሞ ይደረግ የነበረውን ዝግጅትና ፉከራ የሚደግም ነው ሲሉ ወታደራዊ መኮንኑ አስረድተዋል። ለዚህም በትግራይ ማህበረሰብ ውስጥ የግዳጅ ወታደራዊ ምልመላ እየተከናወነ እንደሚገኝ የሀያላን ትስስርም ካልተጠቀሱ የሀገር ውስጥ መዋቅሮችና የውጭ ጸረ ሰላም ኃይሎች ጋር ግንኙነት ተፈጥሯል። በሀገሪቱ ላይ አዲስ የጸጥታ ችግርና የጦርነት ቀውስ ፈጥረዋል ብለዋል። ይህ ከፍተኛ ወታደራዊ መኮንኑ መግለጫ የተሰማው በፌዴራል መንግስቱና በህወሓት መካከል የተፈጸመው የፕሪቶሪያው የሰላም ስምምነት አፈጻጸም ሂደትና የትጥቅ መፍታት ጉዳይ በተለያዩ መድረኮች ላይ ሲነጋገር በቆየበት ወቅት ላይ ነው። የመጀመሪያ ከፍተኛ አመራሩ ህወሓት አሁንም ዳግመኛ እየፎከረ ነው በማለት በብሔራዊ ደህንነት ኮንፈረንስ ላይ በይፋ መናገራቸው በሁለቱ ወገኖች መካከል ያለው ወታደራዊና ፖለቲካዊ ጥርጣሬ አሁንም ከፍተኛ ደረጃ ላይ መድረሱን የሚያሳይ ነው ሲሉ የፖለቲካ ታዛቢዎች ይናገራሉ። በኢትዮጵያ ውስጥ ከመንግስት ጋር የትጥቅ ትግል ውስጥ የገቡ ማናቸውም ታጣቂ ኃይሎች መሳሪያ አንስተው ለመዋጋት የሚያበቃ አሳማኝና በቂ ምክንያት እንደሌላቸው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከፍተኛ አመራር አቶ ግርማ ሰይፉ በይፋ ተከራከሩ። ራሳቸው የደሴቲቱ ነዋሪ እያሉ የሚጠሩት አንጋፋው ፖለቲከኛ አቶ ግርማ ከሪፖርተር ጋዜጣ ጋር በነበራቸው ቆይታ ከመንግስት ጋር ስለሚደረጉ ድርድሮችና ስለ ሀገሪቱ የሰላም እድል ለቀረበላቸው ጥያቄ በሰጡት ምላሽ የታጣቂዎችን የጦርነት ሰበብ ሙሉ በሙሉ ማጣጣላቸውን ሰፊ መነጋገሪያ ሆኗል። አቶ ግርማ በአገሪቱ የተለያዩ አካባቢዎች የተደራጁ የታጠቁ ኃይሎች የሚያቀርቧቸው የብሶትና የጥያቄ ማዕዘናት የሞገቱ ሲሆን የጦርነት ጥሪዎችን ያለበቂ ምክንያት የሚደረጉ ሲሉ ፈርጀዋል። አመራሩ ሲያስረዱ ኢትዮጵያ ውስጥ የህልውና አደጋ አለብኝ የሚለው ሁሉም በትክክል የህልውና አደጋ አለበት ብዬ አላስብም። መሳሪያ ያላነሱት አሳማኝ ሰበብ የላቸውም፣ ጦር የሚያስነሳ ጥያቄም የላቸውም ብለዋል። አቶ ግርማ በቃለ ምልልሳቸው ወቅት በተለየ ሁኔታ የህዝባዊ ወያነ ሓርነት ህወሓት የፖለቲካ አካሄድ ላይ ጠንከር ያለ ትችት ሰንዝረዋል። እንደ አመራሩ ገለጻ ህወሓት በአሁኑ ወቅት ወደ አዲስ የጦርነት አዙሪት ለመግባት የሚያስገድደው አንዳችም ሰበብ የለም። የአቶ ግርማ አቋም የችግሩ መነሻ
መነሻ የትግራይ ክልል ሰላም ማጣት ከህወሓት ረባሽነት የመነጨ ጉዳይ ነው። የትግራይ ህዝብ የመጨረሻ ዓላማ ያለው መንግስት ሆነ ሌላ ህዝብ በኢትዮጵያ ውስጥ ያለ አይመስለኝም ብለዋል። የህወሓት ድብቅ ፍላጎት አሁንም በድጋሚ የፌዴራል መንግስቱን የበላይነት ለመቆጣጠር ካለው ፍላጎት የመነጨ ነው ሲሉ ከሷል። የኢዜማው ከፍተኛ አመራር አቶ ግርማ ሰይፉ የሰጡትን ይህ አስተያየት በሀገሪቱ የተለያዩ ቀጠናዎች በተለይም በአማራ፣ በኦሮሚያና በትግራይ ክልሎች የተኩስ አቁም፣ የፖለቲካ ድርድርና የብሔራዊ ምክክር ጥሪዎች በበረቱበት ወቅት የተሰማ በመሆኑ የፖለቲካ ምህዳሩ ውይይት ይበልጥ ያሞቃል ተብሎ ይጠበቃል። በተለይም ታጣቂዎች የሚያነሷቸውን ጥያቄዎች ጦር የሚያስነሱ አይደሉም ማለታቸው ከየአቅጣጫው የተለየ የፖለቲካ አቋም ካሏቸው ወገኖች ዘንድ ጠንከር ያለ ምላሽ ሊያስከትል እንደሚችል ታዛቢዎች ይናገራሉ። ኤርትራ በአሁኑ ወቅት ከኢትዮጵያ ብሔራዊ መከላከያ ሰራዊት ጋር ፊት ለፊት ለመቆም የሚያስችል ወታደራዊ ሆነ ስትራቴጂካዊ አቋም እንደሌላት የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ በይፋ ተናገሩ። አማካሪ ሚኒስቴሩ ይህንን የገለጹት ትናንት በተካሄደው የኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ በተገኙበት ወቅት ሲሆን በንግግራቸውም የሻዕቢያ የቀጣይ ህልውና ስጋቶች፣ የፕሪቶሪያን ስምምነት ተጽዕኖና የቴህራን አስመራን የአሁኑ የፖለቲካ ቁማር በዝርዝር ዳስሰዋል። አቶ ጌታቸው እንደገለጹት አሁን ላይ ኤርትራን በሀገሪቱ እንደ ሀገር እንዲሁም መንግስት እንደ መንግስት አጽንቶ ማስቀጠል የሚችል አስተማማኝ አቋም ላይ አይደለችም። ማህበራዊ መዋቅሯን በተመለከተም በሀገሪቱ በቆላውና በደጋው ማህበረሰብ መካከል ያለው ልዩነት ከመቼውም ጊዜ በላይ እየሰፋ መምጣቱን ጠቅሰዋል። በዚህም ምክንያት የሻዕቢያ መሪዎች የራሳቸውን የውስጥ ቀውስ ለመሸፈንና ለቀጣይ ህልውናቸውን ዋስትና ለማግኘት የኢትዮጵያን መተራመስ እንደ ብቸኛ መፍትሄ እየቆጠሩት ይገኛሉ ሲሉ ሚኒስቴሩ ወንጅለዋል። በፌዴራል መንግስቱና በህወሓት መካከል የተደረሰው የፕሪቶሪያው የሰላም ስምምነት ተከትሎ የመጀመሪያው ትልቅ ቁጣ የተነሳው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዘንድ በመሆኑ አቶ ጌታቸው አስታውሷል። ይህ በሆነበት ምክንያት ስምምነቱ ሻዕቢያ ህወሓትን የማጥፋት ቋሚ አጀንዳው ሳያሳካ በመቅረቱ እንደሆነ ገልጿል። ይሁን እንጂ በአሁኑ ወቅት የሀያላን አስተላለፉ መለወጡት የጠቀሱት አቶ ጌታቸው አዲስ ክስ ሰንዝረዋል። አሁን ላይ ህወሓት ከሻዕቢያ ጋር በጋራ እየሰራ ይገኛል። ይህም የሆነው ህወሓት የሻዕቢያን ዓላማ በርካሽ ዋጋ ስለሚፈጽሙለትና ሁለቱም ወገኖች ኢትዮጵያን የማተራመስ ቋሚና የጋራ አጀንዳ ስላላቸው ነው በማለት ከሷል። ኢትዮጵያ በቅርቡ እያነሳሳቸው ስላለው የባህርና የወደብ አጠቃቀም ጥያቄ ዙሪያም አቶ ጌታቸው ሰፋ ያለ ትንታኔ ሰጥቷል። እንደ አማካሪ ገለጻ ፕሬዝዳንት ኢሳያስ አፈወርቂ ለኢትዮጵያ ወደብ የሚከለክሉት ገንዘብ ስለሚጠሉ አይደለም። ዋነኛው ምክንያት ስልታዊ ስጋት መሆኑን ሲያስረዱ ኢትዮጵያ የኤርትራን ወደቦች በስፋት መጠቀም የጀመረች ዕለት የሰፊ የህዝብና የኢኮኖሚ ትስስር ይፈጠራል። ይህ ትስስር ሲፈጠር የኤርትራ ወጣት የተሻለ እድል ፍለጋ መኖሪያውንና ማረፊያውን በብዛት ወደ ኢትዮጵያ ያደርጋል የሚል የፖለቲካ ስጋት ስላለው ነው ብለዋል። አቶ ጌታቸው የኤርትራን ወታደራዊ አቅም ማጣጣል ብቻ ሳይሆን ህወሓትና ሻዕቢያን በአንድ ላይ ኢትዮጵያን የማተራመስ አጀንዳ አላቸው ማለታቸው በቀጠናው አዲስ የዲፕሎማሲያዊና ወታደራዊ ውጥረት መኖሩን በግልጽ ያሳያል። በደቡብ አፍሪካ የሚንቀሳቀሱ የጸረ ስደተኛ ቡድኖች መሪዎች ህገወጥ የተባሉ ስደተኞች በሙሉ ሀገሪቱን ለቀው እንዲወጡ ያስቀመጡት ቀነ ገደብ ሊያበቃ ጥቂት ቀናት መቅረታቸውን ተከትሎ በፕሪቶሪያው የሚገኙ የኢትዮጵያ ኤምባሲ በሀገሪቱ የሚኖሩ ኢትዮጵያውያን ስደተኞች ከፍተኛ የደህንነት ጥያቄ እንዲያደርጉ አስቸኳይ ማሳሰቢያ አስተላለፈም። የመጤጠልነት እንቅስቃሴዎችን በግንባር ቀደምትነት የሚመራው ማርች ኤድ ማርች የተባለው ቡድን መሪ በሰጡት መግለጫ ስደተኞች እስከሚቀጥለው ሳምንት ማክሰኞ ሰኔ 23 ቀን 2018 ዓ.ም ድረስ ሀገሪቱን ለቀው እንዲወጡ የተቀመጠው ገደብ የማይታጠፍ መሆኑንና በዕለቱ መጠነ ሰፊ ሰልፍ እንደሚደረግ በድጋሚ አረጋግጠዋል። የኢትዮጵያ ኤምባሲ ሐሙስ ሰኔ 18 ቀን ባወጣው መግለጫ ሀገሪቱ የሚገኙ ዜጎች ደህንነት ለመጠበቅ ከደቡብ አፍሪካ መንግስት ጋር አስፈላጊውን ግንኙነት እያደረገ መሆኑን አስታውቋል። የደቡብ አፍሪካ ባለስልጣናት ኃይል ጥቃት እንዳይደርስ የጸጥታ ማክበር ተግባሩን እንደሚያጠናክሩ ቃል የገቡ ቢሆንም አሁንም ድረስ ጥቃቶቹ ሊፈጽሙ የሚችሉባቸው ግልጽ አዝማሚያዎችና የደህንነት ስጋቶች መኖራቸው ኤምባሲው አልሸሸገም። በመሆኑም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ማናቸውም እንቅስቃሴ በተቻለ መጠን ጥንቃቄ የተሞላበት ሁኔታ ብቻ ማድረግ፣ የአካባቢው ከሚገኙ ሀገር ውስጥ የመንግስት አካላት ጋር ግንኙነት መፍጠር፣ ከአካባቢው የኢትዮጵያ የኮሚኒቲ አደረጃጀት ጋር በቅርብ መገናኘት እንዳለባቸው ያስጠነቅቃል። ኤምባሲው ከ4 ወራት በፊት በቀናት ልዩነት 4 ኢትዮጵያውያን
በደቡብ አፍሪካ መገደላቸው ድርጊቱ ከመጤጠልነት ጋር የተያዘ ሊሆን እንደሚችል ማስታወሱን ይታወሳል። በደቡብ አፍሪካ ውስጥ የጸረ ስደተኞች ሰልፎች መበረከታቸውና ጥቃቶችን የሚያሳዩ ተንቀሳቃሽ ምስሎች በስፋት መሰራጨታቸውን ተከትሎ ቀውሱ ሀገራዊ ገጽታን አልፎ አህጉራዊ ሆኗል። ከተፈጠረው ከፍተኛ የደህንነት ስጋት የተነሳ እንደ ናይጄሪያና ጋና ያሉ የምዕራብ አፍሪካ ሀገራት ዜጎቻቸው ከደቡብ አፍሪካ በነፍስ አድን ኦፕሬሽን ማስወጣት መጀመራቸውን ተረጋግጧል። በአንጻሩ የማርች ኤድ ማርች መሪ ማንም ሰው ላይ ጉዳት ማድረስ አለማችን አይደለም፣ እኛ የምንጠይቀው መንግስት ያሉትን የፍልሰት ህጎች እንዲያከብር ብቻ ነው በማለት የሰኔ 23ን እቅድ ተከላክሏል። ይህ በደቡብ አፍሪካ የተቀሰቀሰው ዛቻ በአፍሪካ ህብረት ስር ከሚገኘውና የዳኝነት አካል ከሆነው አፍሪካ ሰብአዊና ሰዎች መብት ኮሚሽን ጽኑ ትችትና ውግዘት ገጥሞታል። ኮሚሽኑ ትናንት ሐሙስ ባወጣው መግለጫ የተሰማው ጥልቅ ስጋት የገለጸ ሲሆን የሚከተሉት ነጥቦችን አሳስቧል። ኮሚሽኑ ኦፕሬሽን ዱላላና ማርች የተባሉ የተደራጁ ቡድኖች በተለይም ከሌሎች የአፍሪካ ሀገራት በመጡ ስደተኞች ላይ የሚፈጸሙት የማስፈራራትና የኃይል እርምጃዎችን አጥብቆ ያግዛል። የድርጊት በአፍሪካ የሰብአዊ መብቶች ቻርተር ላይ የተቀመጡ መሰረታዊ ድንጋጌዎችን የሚጥስ ነው። ኮሚሽኑ አክሎም በስደተኞች ጋር በተያያዙ ህጎች የማስፈጸም ስልጣን የተፈቀደላቸው የመንግስት ተቋማት ብቻ መሆኑን በማስታወስ የደቡብ አፍሪካ መንግስት በህገወጥ የህግ ማስፈጸም እንቅስቃሴ ውስጥ ያሉ የውስጥ ቡድኖች ለመበተንና ለመግታት ጠንካራ የህግ እርምጃ እንዲወስድ በጥብቅ ጠይቋል። በዓለም ላይ እጅግ ወሳኝ በሆነው የሆርሙዝ የባህር መተላለፊያ ወሽመጥ ላይ በአንድ የጭነት መርከብ ላይ የተሰነዘረው አዲስ ጥቃት ተከትሎ የተባበሩት መንግስታት ድርጅት በወሽመጡ ተዘግተው የቆዩ ከ11,000 በላይ ባህርተኞችን ለማስወጣት አቅዶት የነበረው ግዙፍ ኦፕሬሽን በጊዜያዊነት ማቆሙን አስታወቀም። የተመድ ዓለም አቀፍ የማሪታይም ድርጅት ዋና ኃላፊ እንደገለጹት ከተፈጸመው ጥቃት አስቀድሞ በርካታ ጀልባዎችን በሰላም ማለፍ የቻሉ ቢሆንም ቀጣይ ጉዞዎችን ለማድረግ ግን በቅድሚያ አስፈላጊው የደህንነት ማረጋገጫና ተጨማሪ ግልጽነት መኖሩ ሊረጋገጥ ይገባል። በብሪታንያ የባህርና ደህንነት ተቋም ሐሙስ ዕለት ባወጣው አስቸኳይ መረጃ መሰረት ጥቃቱ የተፈጸመው በኦማን የሚገኘው የዳሂት ወደብ በስተደቡብ ምስራቅ 7 ኖቲካል ማይል ርቀት ላይ ነው። ኤቨርላቭሊ የምትባል መርከብ ላይ ምንነቱ ባልታወቀ ተተኳሽ ጥቃት የተፈጸመ ሲሆን በሰዎች ሕይወት ላይ የደረሰ ጉዳት የለም። መርከቧ ጉዟን የቀጠለች መሆኗን የሀገሪቱ መገናኛ ብዙኃን የዘገቡ ሲሆን ከየካቲት ወር ጀምሮ አሜሪካና እስራኤል ከኢራን ጋር እያደረጉት ባለው ጦርነት ምክንያት በመቶዎች የሚቆጠሩ መርከቦችና በሺዎች የሚቆጠሩ በፋርስ ባህረ ሰላጤ መውጫ አጥተው መቆየታቸው ታዛቢዎችን ያስታውሳሉ። በአንጻሩ የሆርሙዝ ወሽመጥ ለማስተዳደር የተቋቋመው የኢራን የፋርስ ባህረ ሰላጤ ወሽመጥ ባለስልጣን በኤክስ ገጹ ባወጣው መግለጫ ጥብቅ ማስጠንቀቂያ አስተላልፏል። የተቀመጡት የባህር መስመሮች ውጭ የሚጓዙ መርከቦች ደህንነቱ የተጠበቀ ጉዞ የማድረግ ማረጋገጫ አይኖራቸውም። ከተፈቀዱ መንገዶች ውጭ በመጠቀም ምክንያት ለሚፈጠር ማንኛውም መዘዝ ኃላፊነቱ ሙሉ በሙሉ የመርከቡ ባለቤት ኦፕሬተርና ኃላፊ ይሆናል። የተባበሩት መንግስታት ድርጅት እነዚህ በሺዎች የሚቆጠሩ መርከበኞች ለማስወጣት የያዘውን እቅድ ይፋ አድርጎ የነበረው ባለፈው ማክሰኞ ዕለት የሆርሙዝ ወሽመጥ በድጋሚ መከፈቱን ተከትሎ ነበር። ይህንን ግዙፍ ኦፕሬሽን ለመተግበርም ኢራን፣ ኦማን፣ አሜሪካና ሌሎች የባህር ዳርቻ ሀገራት እንዲሁም የማሪታይም ኢንዱስትሪው በጋራ ለመስራት ተስማምተው ነበር። ሆኖም ግን በተፈጸመው ጥቃት ሳቢያ በቀጠናው ያለው የደህንነት ዋስትና አስተማማኝ ባለመሆኑ የተቀናጀ አካሄድ ለመፍጠር ሲባል እቅዱ በጊዜያዊነት እንዲገታ መወሰኑን የተመድ የማሪታይም ድርጅት በይፋ አረጋግጧል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ መስሉ ነበር። በዜናዎቻችን ላይ ያላችሁን ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ሁላችሁም